ታዲያ አሁን እኮ አረብ ሀገር ናት ልጅ ታዲላ እድላ ወጥቶ ሶፋ ላይ ተቀምጣ ይሉኛል። ኢትዮጵያ ስደውል አንቺ ምን አለብሽ እድልሽ ወጥቶ ይሉኛል። በየቦታው ድራማ እየተጧጧፈ ነው። ዛሬ ሄርሜላ በኢንስታግራሟ ላይ ያለቀሰች አልጋዋ ላይ ሆና መከዳ አቅፋ ምናምን ለቃለች። ለካ ያዘን ያህል ነው እንደ ሰው ልጅ የወረድ ነው በእውነት ሴት ልጅ እንደዚህ ለማውረድና ሴት ልጅ ርካሽ እንደሆነች ለማሰደብ የተነሳችበት መንገድ አልገባኝም። ማለት ኖርማን ጓደኛ ነው ብላለች። ዛሬ ላይ ያለቀሰች ቲክቶክ ላይ ኢንስታግራም ላይ መልቀቅ ማለት ምን እንድንላት ፈልጋ ነው? ተጎድታለች እና አብርሽ ተመለስ እንድንል ፈልጋ ነው? አልገባኝም። እስኪ እናንተ የገባችሁ ኮሜንት ላይ በእውነት ፋሚሊ እኔ ይሄን ሰሞን በቃ የተመለስኩባችሁ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎቼ ግሪስ ፋሚሊ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁት ደግሞ ሄርሜላ ቪዲዮ ለቃለች፣ ቆረጥ አድርጋ ማለት ነው። የቲክቶክ ቪዲዮ ያው የኢንስታግራም ቪዲዮ ነው። በጣም በሚያሳዝን ሁኔታ ህዝቡ ምን እንድላት እንደፈለገች ራሷን ለምን ማክበር እንደጠላች ራሷ ጋር እንዳልሆነች አለ አይደለም። የሰው ባል እኮ የወደደ ሰው እኮ የዛፍ ላይ እንቅልፍ እንደተኛ ሰው ነው። በነገራችን ላይ ፋሚሊ የሰው ፍቅረኛና የሰውን ባል አትንኩ። በእውነት በራሷ ክብር ያላት ሴት የሰው ባል አታገባም። እንኳን እናንተ ወጣቶች አይደለም እኔ የልጆች እናት የሰውን ባል አልመኝም። ልቤ በጣም ኩሩ ነው። ምናልባት እንግዲህ ፈጣሪ ነው የሚያውቀው። አብሬ የምኖርኩት ሰው ተለያይችን ሌላ ሰው ላገባ እችላለሁ። እውነት ፋሚሊ ነው የምላችሁ። ግን የሰውን ባል መንከት ማለት የዛፍ ላይ እንቅልፍ ማለት ነው። እና በጣም ስቄ ምን እንድንላ ፈልጋ ነው ሴት ልጅ የዝህን ያህል። እኛ እኮ ኢትዮጵያኖች እኮ እውነት ኮሩነን እንዲያው ልክስክስ ሴቶችም ይኖራሉ። ነገር ግን አብዛኛው ኩሩ ሴት ነን። ራሳችንን የምናከብር ራሳችንን በአረቡ ዓለም እንዲያውም የኢትዮጵያ ሴቶች ጠንካራ ናቸው። ስርቆትና ወንድ አይፈልጉም ነው የምንባለው። አረቦች ያውቁናል በዚህ አይዝረከረኩም። ለሆድ አመል የላቸውም የስልክ አመል እንጂ የምንባለው በእውነት ጀግና ነን። እሳቸው ባል እንደ ዘወር ብለን አናይም። አረቦችን አሁን እኛ ዘወር ብለን አናይም። ለምን? ለራሳችን በቃ ብቃት አለን። ኢትዮጵያ የምንፈራበት ኃይለኛ ነን። ግን ምንድን ነው ቡታጅራ ያሉ ሴቶች የሰው ባል ላይ አሁን ጉፍ ብላ ሂዳ ዛሬ እያለቀሰች ቪዲዮ ስትለቅ ምን አስባ ነው? ምን እንድንላት ነው? እኔ ብቻ ቤጇም አይመጣልኝም። አንዳንድ ዩቲዩበሮች አምጥቷል ያየ ነው በኢንስታግራም ምናምን ብለው ለራሱ ሲዋሩ ሰልቼ ነው እንጂ ሄጃ አይቼ አይደለም ወላሂ እላቸዋለሁ። የእሷ ቤጅ ሲጀመር አይመጣልኝም። ለምን? እኔ የወረደ ሰው ባለበት ቦታ አልሄድም። ራሷን ባከበረ ሴት እና ራሷን በምታከብር ራሱን በማከብር ወንድ ለሴት ልጅ ጠበቃ በሚቆም ወንድ ልጅ ዩቲዩብ በጣም ነው የምገኘው። በእውነት ለሴት ክብር ያለው ወንድ ልጅ ዩቲዩበሮች በሙሉ አያለሁ ሄጄ። ለምን? ያደጉበትን ማህበረሰብና ራሳቸውን ስለሚገልጽ እናትና አባቶቻቸውን ነው የሚገልጹት። እኔ በመዋረው አሁን ቤተሰቤን ነው እንጂ የምገልጸው ከቀን በኋላ ያመጣሁት ጸባይ ነው ብላችሁ መውሰድ አትችሉ። በእውነት ፋሚሊ ያደገባችሁ ነው አብሯችሁ የሚያድገው። እኔ ሴት ልጅ ሲበደል አልወድም። አሁን ሄርሜላን ብዙ ጊዜ እኔ እንኳን እየሰደብኳት አልነበረም። ለምን እሱን ለምን አብርሽ ራሱን አያስከብርም? ለምን ሚስቱን አያስከብርም? ለምን ቤቱን አያስከብርም ብዬ ስለማስብ እሷ እንኳን ብትመጣበት እሱ ነው ቢላትን ችግር አለ። እሱ ባለትዳር ነው። እሷ ልቧ ሴትና ምንድን ነው የሚባለው እንዴት ነው ልቧ ይንጠለጠላል ይባላል። በነገራችን ላይ ቀብራችን ሁለት ነው፣ የሴቶች የወንድ አንድ ነው። ሴት ልጅ ብዙ ጊዜ ያኔ ቁርጥነት እንደዚህ እንትን የለንም። ስለዚህ ያ ነገር ስለሚፈጠር ለምን አያባርም ብዬ አብርሽ ላይ በጣም ሰራ ነበር። እኔ ግን በዛሬው ቪዲዮ ደግሞ ሳስብ እናንተ ይህ ሰውን ባላሁ ወዲያ ነው እንድንላል ነው ወላይ ወደ እሷ ሄድ እንድንል ነው? አልገባኝም። ሄርሜላ ነገር እኔ አልገባኝም። ኖርማን ጓደኛዬ ነው። እኔ እና እሷ ምንም ነገር የለንም። ከህርሽም ምንም የምጨነቅ የለም ብሏል።
አልቅሶም ሸኝቷታል። ዛሬ ይሄን ቪዲዮ የለቀቀችው ምን እንድናፈልጋ ነው? እስኪ ላይክ እያደረጋችሁ ኮሜንት በእውነት ፋሚሊ። እኔ በቃ አንድ ነገር አጥርቶ ሲሄድ እና ሩታ ህይወት ለራሱ መግባት ያለባት አጥርታ ገባችሁ? ተጨማለቀ ህይወትና ያልተዘጋ ፋይል ውስጥ አንድ ሴት መግባት የለባትም። ራሷን የምታከብር ሴት ጨምለቃ ህይወት ውስጥ እንድትገባ አልፈቅድም። ሩታ ሀብቴም አሁን ጽድት ያለ ህይወቷን እንድትመራ ነው እንጂ የሚፈቅደው ይሄ የተላላሰ የተግማማ ቶበት ሳያደርግ ወደ ራሱ ሳይመለስ ገብታ እንድትዋኝ አልፈልግም። ለምን ነገም የሆነዋ ሴት ልጅ ነገም ተነገ ወዲያ መውለድ ይመጣል። አንድ ልጅ እንደ ሰዓት ነው፣ እንደ ሞባይል ማለት ነው። ይዛችሁት የትም ትዞራላችሁ። 2-3 ከወለዳችሁ ግን ከባድ ነው የሚሆነው እና ሩታ ሀብቴ አሁንም የሄርሜላ ስሜቷ ለአንተ ምን አለኝ፣ ለአንተ ስሜት አለኝ፣ ለአንተ ምን አለኝ ትላለች። የሰው ባል ላይ ስሜት ምን አይነት ነው የሚኖረው? በጣም በቃ ጥያቄ ሆነብኝ። ወደ ኋላ እየተመለስኩ ነው ፋሚሊ። አንድ ተራ ጓደኛ ስሜት እንዴት ይኖረኛል? ስሜት ማለት ለባል ነው የሚሰጠው አይደለም? ፍቅር ለባል ነው። ግን የእሷ አነጋገሯም መጥፎ ነው፣ የእሱ መልስ መጥፎ ነው። አሰቢበት። አንዴ መራቁ ቶሎ ብሎ ለመራቅ የወሰንሽበትም ነገር አሰቢበት ብሏታል። እሺ አሰበች፣ አለቀሰች። እንዴት ትመለስ ነው ወደ ሩታ ህይወት? ወደ አብርሽ ህይወት ገብታ መልሳ ልታቦካ ነው? አልገባኝም በእውነት ፋሚሊ። እኔ የሰው ልጅ ማለት እስኪ ኮሜንት ላይ እናንተ ዝርዝር እያደረጋችሁ ሲጻፉ የሴት ልጅ እኮ ራሳችንን ማከብር እና እኛ ራሳችንን ታላከብር ማንም አያከብረንም የምንለው ወንድ ልጅ የፈለገውን ካገኘ በኋላ ትቶ እንደሚሄድ እናውቃለን። የፈለገውን እስከሚያገኝ ይደፋልሻል፣ ይዘቀዘቅልሻል፣ በጣም ጨዋ ይሆናል። ያን ነገር ካደረገ በኋላ ግን ያቺን የሚያውቃት ሰዓዲም ከሆነ ሰዓዳ፣ ነኢማም ትሆነ ነኢማ አይደለችም። ነኢማ የምትባለው ነኢም የምትባለው አሁን አብርሽ እንደሚያደርገው ማለት ነው። ሩቲ 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 ሩታዬ የሚላት እኮ አሁን ሩታ ሆኖ ነበር እኮ ስሟ ተቀይሮ ነበር። ሩታ ነው የሚለው አሁን። በፊት ግን ሩቲ እኮ ሩቲ 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 ሲል እኛም ሩታዬ 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 ሚዲያውን ድብልቅልቅ አረግነው። ሩታ የሚለው ስም በጣም ነው የሚወደው ስላለ እኛም በጣም እንወደዋለን ሩታ የሚለውን ስም። ለምን? ነብር ስለሆነች ባሌን ጽድት አድርጌ ራሴ ያደርጋለሁ ብላ ስለተነሳይ ማንኛችንም ማህበረሰብ ስለምንወድ ልክስክስ ነገር ስለማንወድ ለዛ ነበረ። ግን አሁን ግን የሄርሜላ ነገር እኔ አልገባኝም። ማለት ባሏ አይደል፣ ፍቅረኛው አይደል፣ ኖርማል ጓደኛ ነው። ገብቷቸዋል። ግን ሩታዬ አሁን ይሄን የእሷን ቪዲዮ ታያለች፣ መቼም ሸር ያደርጉላታል። ታውቃላችሁ የኛን በጣም እንትን ሰውን አይምሮ ለመቀየር እና ምን እንድብላ እንድታስበው ነው አልገባኝም። እና ነው የኔ ውድ ፋሚሊዎቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የሩታ የነብሩ እህቶች ግሪስ ፋሚሊ በሙሉ ከአንዳንድ የዝምባም አድናቂ ዝምባሙ ያው ታውቁታላችሁ እስከተመለሰ ድረስ እኔ መቀላቀሌን አልተውም። ወደ ሩታ ተመልሶ ጽድት ብሎ እስከመጣ ድረስ አበጋዝና ዝምባም ማለት አልተውም። መብቴ ነው ደግሞ ያው እና ላይክ ሰብስክራይብ ያደረጋችሁ ቪዲዮ እስከ መጨረሻ ያያችሁ አበረታቱኝ የኔ ውድ ፋሚሊዎቼ። ስላልገባኝ ነው ማለት ያ ቪዲዮ ዩቲዩብ መሰራት የለበትም በዛ ቪዲዮ ብዬ ስል ነበር። ግን ትንንሽ የተባረ ግዴታ ያው መለቃቀም ስለምንወድ ለዛ ይመስለኛል እንጂ ያ ቪዲዮ የሚጭን አይደለም። በእውነት በጣም ነው የሚደብረው፣ በጣም ያስጠላል። የሰው ልጅ እንዴት ነው ሂሌና የሚባል ነገር አለ። የሰውን ባል እንዴት ይወደዳል? እኔ ትናንትናም ጥያቄ ጠይቃለሁ። ይፈቀዳል እንደ ብዬ ክርስቲያን ወገኖችን በዛ በጠየቅኩት ሶሪ ብያለሁ። ያው አንዳንድ ጊዜ የምታውቁት ነገር የምትፈልጉት ማወቅ የምፈልጉት ነገር ስላለ ዛሬም እንደዛ ስታለቅስ ምን አስባ ነው ብዬ ተሰማኝ። ቪዲዮ ሲጫንላቸውና አንዳንድ እህቶቼ ኮሜንት ይሰጡኛል ብዬ ነው። ላይክ ሰብስክራይብ ሼር ያደርጋችሁ ይሄን ቪዲዮ እስከ መጨረሻው። የነብሯ እህቶች አድናቂዎች ሰላም ብያለሁ። ባላችሁበት አላህ ይጠብቀን። ሁላችንንም በስደት ያለን በሰላም ሀገራችን ያስገባን። ሁሉም ነገር እሱ ያለው ነው የሚሆነው። ሩታ ሀብቴ ከልጇ ጋር ፈታ ትበልልን። አራሷን እስከምጨርስ ሰብር ብታረግ እኔ ደስ ይለኛል።
ከእንዲህ አይነት ቆሻሻ ህይወት ውጥት እንዳለች በእውነት ፍትት ብላ እስከመመጣ ድረስ ጽድት ብላ ብታሳልፍ ደስ ይለኛል። ሴት ልጅ በቃ ጽድት ስትል ማንም ያከብራታል። ራሷን ስትወድ